ቤተሰብ ዌልካም ባክ ቱ አናዘር ቬሪ ኤክሳይቲንግ ቪዲዮ። ብዙዎቻችን እንግዲህ ተማሪ እያለን ልጆች እያለን ኤሌመንታሪ ሃይ ስኩል እያለን መሆን የምንፈልገው ወደፊት ትምህርታችን የያዝነውን ትምህርት ከጨረስን በኋላ መሆን የምንፈልገው ይሄ ቪዥን ወይም ራዕይ የተባለ ሁላችንም ተናግረን ነበረ። አብዛኛውን የምንሞላው ደግሞ ያንን ነገር አውቀነው ተረድተነው ለዛ ነገር ኮንሺየስ ሆነን ሳይሆን ሌላ ሰው ስለሆነ ወይም ደግሞ የአካባቢያችን ሰው አይተን ነበር እና አብዛኞቻችንም እንዳስተዳደጋችን እንደ አካባቢያችን ቤዝድ አድርገን አንዳንዶቻችን አስተማሪ መሆን እንፈልግ ነበር፣ አንዳንዶቻችን ሕክምና ባለሙያ፣ አንዳንዶቻችን ኢንጂነር ወይም ደግሞ የሀገር መሪው ልንል እንችላለን። ያ ነገር ጥሩ ነው፣ መልካም ነው። ስለዚህ እሱንም በመሰረት በማድረግ አሁን ያለንበት የሆነ ነገር ላይ መቼም ተሰማርተን ያለ ነው። እሱን ሆነናል። አንዳንዶቻችን ያ የሞላነውን ወይም ደግሞ እንሆናለን ብለን ያሰብነውን ሳይሆን በሌላ አቅጣጫ ሊሆን ይችላል። አንዳንዶቻችን ደግሞ ኦልሬዲ ያንን ያሰብነውን ነገርም ሆነን እየኖርነው እየሰራነው ሊሆን ይችላል። በዛሬ ቆይታዬ ግን የምጠቁማችሁ ምንድን ነው ባለፉት 4-5 ዓመታት በጣም ፓሽኔት ሆኜ የምከተለው ላይክ ኤክሰርሳይዝ እንደሚባለው ወይም ደግሞ ሌሎች የህይወት ፓዞች ምንድነው ህይወት ውስጥ የሚጨመሩ ነገሮች ማለት ነው። አንደኛው በጣም ዴዲኬት ሆኜ እየሰራሁበት ያለው ነገር መጽሐፍ ማንበብ ነው። መጽሐፍ እንግዲህ እንዳልኳችሁ በቀን ቢያንስ ከ1 ሰዓት ተኩል እስከ 2 ሰዓት ተኩል አነባለሁ። ከዚህ በተጨማሪ ግን የተለያዩ ፖድካስቶችን እከታተላለሁ። ሞር ዴዲኬት ሆኜ የሰራሁበት ይህ አንደኛውና ሌላኛው ለህይወት በጣም እየጠቀመኝ ያለኝን ፐርሶናሊቲ በፊት ከነበረኝ ፐርሶናሊቲ የተሻለ እውነትም እንዲሆን ያደረገኝ አይነት ልማድ ወይም ሀቢት ነው። በዛሬ ቆይታዬ አንድ መጽሐፍ ጠቁማችኋለሁ። ከፋይናንስ ጋር የተያያዘ 5-6 ጊዜ ያነበብኩት ፕራክቲካሊ ያንን ነገር ተከትዬ ትልቅ ውጤት ያመጣልኝና ለሰዎች ኢቭን እንዲተገብሩት የምጋብዛቸው ሃይሊ ሪኮመንድ ማድረጋቸው አንድ መጽሐፍ አለ ከፋይናንስ ጋር የተያያዘ። ይህ ፋይናንስ መጽሐፍ ላይ እንግዲህ የኔ ሙያ ከፋይናንስ ጋር የሚገናኝ አልነበረም። ኮሌጅ ላይ ስለነዛ ነገር ኤክስፔሪየንስ የለኝም። ኢቭን ከኮሌጅ ከወጣሁ በኋላ 2 ዓመታት አካባቢ በቅጥር ህይወት አሳልፌያለሁ። ስለ ፋይናንስ ገንዘብ ምንድን ነው፣ ገንዘብ እንዴት ይሰራል የሚለው ነገሮች ብዙ ነገሮች አይገቡኝም ነበረ። አንደኛ ሜቢ የፋሚሊ ያን ያህል ለዛ ነገር አዌር አልሆን ብሎ ሊሆን ይችላል። ብቻ ከፋይናንስ ጋር የተያያዘ ነገር ብዙ እውቀትም ሆነ ኤክስፔሪየንስ አልነበረኝም። ነገር ግን ለራሴ ዴዲኬትድ ሆኜ የተለያዩ መጽሐፍቶችን በማንበብ የተለያዩ ፖድካስቶችና ቪዲዮዎችን በመከታተል ገንዘብ ምንድን ነው፣ እንዴት ነው ገንዘብ የሚሰራ፣ ምን ማለት ነው፣ የገንዘብ ፐርፐዝ ምንድን ነው የሚለው ነገር ባለፉት 4-5 ዓመታት ለማጥናት ሞክሬያለሁ። ከዚህ ጋር የተያያዘ 4-5 ጊዜ ያነበብኩትና በጣም የብዙ ሚሊዮን ሰዎችን ህይወት ከገንዘብ ጋር የተገናኘ ወይም ከፋይናንስ ጋር የተገናኘ የቀየረ አንድ መጽሐፍ ዛሬ ሃይሊ ሪኮመንድ አደርጋችሁና ስለዚህ አንዳንድ ነጥቦችን ሪቪው አድርግላችኋለሁ። የመጽሐፉ ርዕስም The Cash Flow Quadrant ይባላል ወይም ደግሞ በአማርኛ የባለጸጋነት መንገድ ተብሎ ይተረጎማል። ይህ መጽሐፍ ሮበርት ኪዮሳኪ በሚባል የተጻፈ ነው። እንደምታውቁት ሮበርት ኪዮሳኪ በዓለም አቀፍ ደረጃ በጣም ታዋቂና የብዙ ሚሊዮኖችን ሰዎች ከፋይናንስ ጋር ወይም ከገንዘብ ጋር የተያያዙ ነገሮችን እጅግ ህይወታቸውን የቀየረ ማለት የምንችለው ሰው ነው። እኔም የእሱን የተለያዩ 2-3 መጽሐፍቶችን አንብቤያለሁ። እንዲሁም ደግሞ የተለያዩ ቪዲዮዎችን በሚገባ ተከታትያለሁ። መነሻው የሮበርት ኪዮሳኪ መነሻ እንግዲህ ከሁለት አባቶች ነው መነሻው። ምን ማለት ነው? 2 አባቶች ኖርማሊ የጄኔቲክስ አባት አለ፣ እንደገና ደግሞ ሌላ ደግሞ የሚያከብረው የሚወደውና እንደ አባቱ የሚወስደው አንድ ሰው አለ። 2 አባቶች አስተሳሰብ ነው ያደገው ያ ሰው። አንደኛው በጣም የተማረ የምንድነው ዋና አባቱ ወይም ደግሞ የጄኔቲካ ባዮሎጂካል አባቱ በጣም የተማረ ለዲግሪ ማስተርስ ፒኤችዲ ደረጃ የተማረ፣ እንዲሁም ደግሞ ያኛው ደግሞ ኖርማሊ ትምህርት ያን ያህል ብዙ ደረጃ ያልተማረ ነገር ግን ከፋይናንሻል ጋር የተያያዘ ግን እጅግ በጣም ምጡቅ የሆነና ጎበዝ የሆነ ሰው ነው። አስተሳሰቡን በእነዚህ በ2 ሰዎች መካከል ነው ሼፕ የተደረገ እና በሁለቱም መንገድ አንዳንዴ ተቃራኒ አይነት አስተሳሰብ አለ። የአንዱ ሀሳብ ከአንዱ ጋር የሚቃረን አለ። ስለዚህ ሮበርት ኪዮሳኪ ለማድረግ የፈለገ የሁለቱን ሀሳብ እያጣመረ ነው ለመውሰድ የፈለገ ሰው እንግዲህ የተማረው እስከ ፒኤችዲ ድረስ ያለው ሞር ትምህርት ላይ እና ስፔሻሊ ከመንግስት ስራና ከቅጥር ስራ ጋር እንዲሁም ደግሞ ቢበዛ እስከ ግል ስራ መስራትን የሚፈልግ አይነት እና ያንን ነገር ማስፋፋት የሚፈልግ አይነት ሰውዬ ነው። ነገር ግን ደግሞ የእንጀራ አባቱ ወይም ደግሞ የራሱ አባት ያልሆነ የባዮሎጂካል አባቱ ያልሆነ ደግሞ ትምህርትን ይወዳል። ነገር ግን ትምህርት ሲባል ግዴታ እስከ ዩኒቨርሲቲ ኮሌጅ መጨረሱ ጥሩ ነው። ነገር ግን በዛ ነገር ተቀጥሮ መስራት፣ የግል መስራት የሚለውን ነገር ሪኮመንድ የማያደርግ በሌላኛ መንገድ ህይወትን መምራት እንዳለብን ላይክ
ትልቅ ቢዝነስ ወይም ቢግ ቢዝነስ ቢልድ አፕ ማድረግ እንዳለብንና በሌላኛው ደግሞ ኢንቨስትመንት የሚባለውን ነገር ማቋቋም ብንችል ህይወታችን የበለጠ ከገንዘብ ጋር የተገናኙ ነገሮችን ፍሪ ለመፍታት እንደሚያስችለን ይጠቁማል። ይህ መነሻ ማድረግ እንግዲህ ሮበርት ኪዮሳኪ በአራት ነገሮችን አራት መንገድ ካቀረበ በኋላ ይህ ማለት አንድ ሰው የትኛውን ሰው እኔን ጨምራችሁ ብትጠይቁት የትኛውን ማለት ሰው ብትጠይቁት ቀጥሎ ከምነግራችሁ ከአራቱ ውስጥ አሁን ህይወቱን እየኖረ ወይም ደግሞ ገንዘቡን እያገኘ ይገኛል። የመጀመሪያው ምን ይባላል? ቅጥር ወይም ደግሞ ኢምፕሎይመንት ይባላል። ሁለተኛው ደግሞ ምን ይባላል? የግል ስራ ወይም ደግሞ ስሞል ቢዝነስስ ወይም ደግሞ ሰልፍ ኢምፕሎይመንት ተብሎ ይጠራል። ሶስተኛው ደግሞ ትልቅ ቢዝነስ ወይም ደግሞ ቢግ ቢዝነስ ተብሎ ይጠራል። አራተኛውና የመጨረሻው ደግሞ ኢንቨስትመንት ተብሎ ይጠራል። እነዚህ የትኛውን ሰው ብትጠይቁ በአንዱ ሊሆን ይችላል፣ በሁለቱ ሊሆን ይችላል፣ በሶስቱ እንዲሁም ደግሞ ሜቢ በአራቱም በኩል ገንዘብ ሊያገኝ ይችላል ወይም ደግሞ ላይፉን በእነዚህ አይነት መንገድ ሊመራ ይችላል ነው። እነዚህን አራቶችን ሮበርት ኪዮሳኪ በሁለት መንገድ ከፈላቸው። አራቶችን ማለት ነው። የመጀመሪያው የቀኙና የግራ ብሎ ከፈላቸው። የግራዎቹ ምንና ምንድን ነው? የቅጥር ስራ ወይም ደግሞ ኢምፕሎይመንት እና የግል ስራ ወይም ሰልፍ ኢምፕሎይድ ብሎ ቆጠራቸው። በቀኝ በኩል ያሉትን ደግሞ ቢግ ቢዝነስ ወይም ትልቅ ቢዝነስ እና ኢንቨስትመንት ብሎ ከፈላቸው። ሮበርት ኪዮሳኪ እነዚህ የትኛውም ሰው እንግዲህ ቅድም እንዳልኳችሁ የሚመራበት ገንዘቡን ወይም ገቢውን የሚያገኝበት ላይፉን አጠቃላይ የሚመሩበት አይነት ናቸው። እያንዳንዳቸው ምንድነው ሰልፍ ኢምፕሎይመንት ወይም ደግሞ የግል ስራ ሊሆን ይችላል፣ የቅጥር ሊሆን ይችላል፣ ቢግ ቢዝነስ ሊሆን ይችላል፣ ኢንቨስትመንት የራሱ ጥቅም አለው፣ ጉዳት አለው። ከመጀመሪያው ስንጀምር ያት ሚንስ ቅጥር የሚባለው በመንግስት ሊሆን ይችላል፣ በሌላ በግል መስሪያ ቤት ወይም ድርጅት ተቀጥረን ልንሰራ እንችላለን። ይሄኛው የመጀመሪያው በተለይ ምንድነው ባዮሎጂካል አባቱ አንድ ሰው በጣም ትምህርቱ በደንብ ተምሮ ጥሩ ውጤት አመጥቶ በመንግስት ስራ እንዲያሳልፍ ጊዜውን ደግሞ ወይም ላይፉን እንዲመራ ሪኮመንድ የሚያደርገው አይነት ነው። በዚህ ላይ ምን አለ መሰላችሁ ሁለት አድቫንቴጆች አሉ። አንደኛው የስራ ዋስትና የሚባለው ነው። ሁለተኛው ደግሞ ልክ የቀረጥ እንትን ስናስቀምጥ ያ ነገር ለጡረታ ስንወጣ የሚያገለግለን ገንዘብ ለማስቀመጥ እጅግ በጣም ጠቃሚ ነው ተብሎ ይወሰዳል። ነገር ግን በሀብታሙ አባቱ በዛኛው አባቱ ደግሞ ይሄ ሪኮመንድድ የማይደረግ ምክንያቱም አሁን ላይ ካለው ዘመን ጋር ተያይዞ ይህ የቅጥር ዋስትና የሚባለው ነገር ከዲጂታል ጋር ከምናምን ጋር ተያይዞ ስለሚያያዝ ሃይሊ ሪኮመንድ አያደርገውም ማለት። ስለዚህ የመጀመሪያው አብዛኞቻችን የምንፈልገው ቅጥር ስራ ነው። ግን ቅጥር ስራ የራሱ ጥቅም አለው፣ የራሱ ጉዳት አለው ነው። ሁለተኛውና ሌላኛው ደግሞ የግል ስራ። በተለይ አሁን ላይ ብዙ ሰው የግል ስራ ይላል ወይም ደግሞ ሰልፍ ኢምፕሎይመንት። ነገር ግን ሮበርት ኪዮሳኪ የግል ስራ ጥሩ ነው፣ የግል ስራ ምንድነው ያለንን ክህሎት ያለንን ምቃቅም እንዲሁም ደግሞ በጣም ብዙ ገንዘብ ለማግኘት የምንፈልግ ከሆነ የግል ስራ ሃይሊ በጣም ጥቅም አለው ይላል። ነገር ግን ምን ጉዳት አለ ይላል። የግል ስራ ላይ ካያችሁ ካስተዋላችሁ ያ ሰው ከራሱ ውጭ ስራው እንዲሰራ አይፈልግም። ራሱን ሞር ኤክስፐርት እንደሆነ ያንን ስራ ከራሱ ውጭ ሊሰራ እንደማይችል አድርጎ ስለሚያስብ ራሱ ላይ ብቻ በጣም ጠንክሮ መስራት እንዳለበት ነው። ሁለተኛውና እዚህ ጋር መጥፎ ነገር ግን ይላል ሮበርት ኪዮሳኪ የግል ስራ የምንሰራ ሰዎች ለምሳሌ ይሄ ጊዜ መጣ ያንን ስራ ካልሰራ ነው ገቢያችን አይመጣም ራይት። ስለዚህ ሁሌም ያ ገንዘብ ወይም ደግሞ የሚመጣው ነገር በእኛ ላይ ዲፔንድ እንደሚሆን ይህ ደግሞ ህይወት የሚባለው ነገር ኖርማሊ ስንተረጉመው በጣም እረፍት የለሽ አይነት እንድንሆንና ነገሮችን ሁሉ በእኛ ላይ ለምሳሌ እኛ ብንታመም ሌላ ቦታ ብንጠይቅ ምናምን ነገር ስራው ሊስተጓጎል ይችላል። ስለዚህ የግል ስራ የሚባለው በዚህ አይነት መንገድ እንመለከተዋለን። አብዛኞቻችን የግል ስራ ስንል ግዴታ የምናገኙ በጣም ብዙ ገንዘብ ስለሆነ ብቻ ነው እንጂ የራሱ ደግሞ መጥፎ ጎን አለው። እኛ ከልል ስራው ሊሰራ አይችልም ማለት ነው። ኦልራይት። ስለዚህ ሁለተኛው ምን ተብሎ ይጠራል? የግል ስራ ወይም ሰልፍ ኢምፕሎይመንት ይባላል። ሶስተኛውና ሌላኛው ደግሞ ምን ተብሎ ይጠራል? ቢግ ቢዝነስ። ቢግ ቢዝነስ እንግዲህ በቀኝ በኩል ካሉት የመጀመሪያው ቢግ ቢዝነስ ተብሎ ይጠራል። ቢግ ቢዝነስ ማለት ለምሳሌ አንድ ድርጅት አቋቁመን ለዛ ድርጅት የተለያዩ ሰራተኞችን ቀጥረን ወይም ደግሞ ማኔጀር ቀጥረን የምናሰራው አይነት የስራ አይነት ማለት ነው። ይሄኛው በጣም ጥቅሙ ምንድነው ሲባል አንደኛ የኛ ኢንቮልቭመንት ወይም የኛ ፓርቲሲፔሽን የኛ እንደ ኦነርነት እንደ ባለቤትነት እዛ ተገኘን አልተገኘን ውጭ ሀገር ሄደን ብንመጣ ያን ያህል አፌክት አይሆንም። ስለዚህ ጥሩ ጎኑ ምንድነው? ጥሩ ጎኑ እኛ ኖርንም አልኖርም ስራው ይቀጥላል። እንዲሁም ደግሞ የኛ መኖር ያን ያህል አስፈላጊ ላይሆን ይችላል ነው። በት እዚህ ጋር ምን ያስፈልጋል ይላል ብዙዎቻችን የማንደፍረውና የሚከብደን ነገር አንደኛ ይሄ ለምሳሌ ስራው በትክክል ሳይሄድ ሲቀር እነዛን ነገሮች አሬንጅ የማድረግ ነገር
የተለያዩ ለምሳሌ ሰዎች ትክክለኛ ሰዎችን መቅጠር እንዲሁም ደግሞ ነገሮች ሲበላሹ እነዛን ነገሮች የማረጋጋት አይነት ስኪል ኤክስፒሪየንስ ምናምን ነገር ሊያስፈልገን ይችላል። ግን ሪሊ ፋይናንሻል ፍሪደም ወይም ደግሞ የገንዘብ ነፃነት የምንፈልግ ከሆነና ላይፋችንን ሞር ኮንሽየስ እና ሞር ፕሬዘንስ በሆነ መንገድ ለመኖር የምንፈልግ ከሆነ ከፋይናንስ ጋር የተያያዘ ነገር ማድረግ የምንፈልግ ከሆነ የመጀመሪያው ቢግ ቢዝነስ ላይ መግባት በጣም አስፈላጊ ነው ማለት ነው። ስለዚህ ሮበርት ኪዮሳኪ ሪኮመንድ የሚያደርገው የመጀመሪያው ቢግ ቢዝነስ ተብሎ ይጠራል ነው። አራተኛው እና የመጨረሻው ደግሞ ምን ተብሎ ይጠራል? ኢንቨስትመንት ይባላል። በቀኝ በኩል ሁለተኛው ደግሞ ኢንቨስትመንት ማለት ነው። ኢንቨስትመንት ላይ የእኛ ሙሉ ለሙሉ ፓርቲሲፔሽን ጭራሽ አይፈለግም። የሚሰራው ገንዘባችን ነው ማለት ነው። የሆነ አክሲዮን ላይ የሆነ ድርጅት ላይ ገንዘባችንን አወጥተን ያ ገንዘብ እንዲሰራ ማድረግ ነው። ነገር ግን ብዙዎቻችን ይህን ነገር አንፈልገው፣ ምክንያቱም ያ ድርጅት ቢከስር ገንዘባችን ሊከስር ይችላል ብለን ነው። እንደዚህ አይነት ነገሮች ላይ ሮበርት ኪዮሳኪ ምንድነው የሚያደርገው? የተለያዩ ስኪሎችን ማወቅ፣ መረዳት፣ የትኛው አክሲዮን ትክክል እንደሆነ ሰዎችን መጠየቅ በጣም ወሳኝ ነው። ነገር ግን አንዴ ትክክለኛ በጣም ምርጥ የሚባል የአክሲዮን እና ወይም ደግሞ ለኢንቨስትመንት የሚሆን ነገር ካገኘ እዛ ላይ ኢንቨስት ካደረግ ገንዘባችን ራሱ እየሰራ እኛ ጭራሽ 100% እዛ ነገር ላይ መሳተፍ አይጠበቅብንም ነው። ስለዚህ ኢንቨስትመንት እና ቢግ ቢዝነስ አንደኛ በደንብ የተለያዩ ስኪሎችን ኖርማል አካዳሚ ከተማርነው በላይ ማወቅ እንደሚገባን እንዲሁም ደግሞ ካያችሁት ይሄ 95% እና 5% የሚል ነገር አለ። እነዚህ ነገሮች ላይ የሚገቡት ምንድናቸው? 5% ነው። ስፔሻሊ ኢንቨስትመንት የሚባለው እንዲሁም ወደ 1% እና 2% አካባቢ ብቻ ሊሆን ይችላሉ። ስለዚህ ላይ ኢሞሽናችንን ማስተካከል፣ ምን አይነት ነገሮች ሊመጡ እንዲሆን ይችላሉ የሚለውን ነገር ማጥናት በጣም አስፈላጊ ነው ይላል ሮበርት ኪዮሳኪ። ሮበርት ኪዮሳኪ እነዚህ ነገሮች ከነገራችሁ ከኤክስፔሪየንስ አንጻር አንተ ታዲያ ምን ነገር አገኘ ከዚህ ምን አይነት ሽፍት አገኘ የሚለውን ነገር ለማውራት ያክል እንግዲህ ግራጁዌት ካደረግኩ ከዩኒቨርሲቲ ግራጁዌት ካደረግኩ በኋላ 2 ዓመት አካባቢ ግል መስሪያ ቤት ውስጥ ሰርቼ ነበረ። ግል መስሪያ ቤት ላይ ስሰራ ምንድን ነው የመጀመሪያው ነገር ኤክስፔሪየንስ ታገኛለህ። በጣም ጥሩ ኤክስፔሪየንስ። ለምሳሌ ከኦነሩ ወይም ከባለቤቱ እንዴት ለምሳሌ ሰራተኞች እንዴት ማኔጅ ማድረግ እንዳለብህ፣ ገንዘብ እንዴት ማውጣት እንዳለብህ፣ ገቢ ወጪ የሚባሉ ነገሮችን ምን ማለት ናቸው የሚለውን ነገር የተለያዩ ኢሞሽኖች እንዴት ማስተዳደር እንዳለብህ ትረዳለህ። በጣም ብዙ ነገሮችን 2 ዓመት እዛ አካባቢ በተለይ ደሞዙ በጣም ዝቅተኛ ነው። ግል ላይ የተቀጥረ የምትሰራው አንደኛው ችግር ስኪልህ የሚጨምረው የአንተ ደሞዝ የሚጨምረው መስሪያ ቤት የበለጠ ሞር ፕሮፊቴብል ሲሆን ነው። ብዙ ጊዜ ሲጨመርልን ሞር የተጨመረልን ምናምን ይመስል እንትላለ። ግን የመስሪያ ቤቱን ወይም ደግሞ ያን የምትሰሩበትን ግን ብታዩት ከእናንተ 5-6 እጥፍ ጨምሮ ነው የምታገኙት። ምን ማለት ነው? ምንም ያክል ዛሬ ብትሰሩ ፋይናንሻል ፍሪደም ላይ ለመሄድ ምንም ዋስትና እንደማይሆን ነው እኔ የተገባኝ ያ ነው። ስለዚህ 2 ዓመት በደንብ ሰራሁና የተለያዩ ኤክስፔሪንሶችን ያደረኩና 100% ከዛ ነገር ላይ ወጣሁ ማለት ነው። ራይት ዘን ቀጥሎ ምን አደረኩኝ? የግል የሚባለው ላይ ገባሁ። የግል የሚባለው ላይ እንግዲህ በጣም ቅድም አስቀድሜ እንዳልኳችሁ ሁሉን ነገር የምትቆጣጠረው ወጪህን፣ ገቢህን፣ ስራውን ሁሉን ነገር አንተ ነው የምትቆጣጠረው። እዛ ላይ የተለያዩ ድፍረቶችን ነገሮችን በአንተ መወሰን እንዳለብህ እንዲሁም ደግሞ ብዙ ነገሮችን ሃይሊ ሪስፖንሲቢል ወስደህ ለሁሉም ነገር ኃላፊነት መውሰድ እንዳለብህ ከግል ተማርኩኝ እና ከ2 ዓመት ተቀጥሬ ከሰራሁ በኋላ ወደ ግል ላይ ገባሁ ማለት ነው። ግል ላይ ስቲል አሁንም ድረስ እየሰራሁ ያለሁት ነው። ግን ግል ላይ አሁንም መውጣት የምፈልገው ነገር አለ። ምንድን ነው? ምክንያቱም ግል ላይ አንድ ላይ እየጠለሁት ያለሁት ነገር ከዛ ነገር ለምሳሌ ለአንድ ወር ረፍት ብወጣ ወይም ደግሞ የሆነ ከቤተሰብ ጋር ብዙ ቀን ማሳለፍ ብፈልግ ስራው ይቋረጣል ማለት። ስለዚህ የግል ስራ ይህ አይነት መጥፎ ነገር እንዳለው ነው አሁን ላይ በጣም እያጠናሁበት ያለውና ሀው እንዴት መውጣት እንዳለብኝ ከዚህ ነገር ላይ አሁን ላይ ጥረት እያደረግኩበት ያለው። ከፋይናንሽል አንጻር ከቅጥርና ከዚህ ጋር አይገናኝም። ኦልሞስት 10 እጥፍ አካባቢ ማግኘት እችላለሁ አሁን ላይ። ስለዚህ ጥቅሙ ይሄ ነው ማለት። ነገር ግን ከፍሪደም ጋር አንጻር እንደውም ከቅጥር የበለጠ ሞር እረፍት የለሽና ኃላፊነቶች እንዲጫኑ ያደርጋሉ። ኦራይት። ስለዚህ እንደ መንደርደሪያና ወደ ቀኝ በኩል ለመሄድ ግን እንደ ጥሩ መነሻና አሁን ላይ ከሮበርት ኪዮሳኪ መነሻ ማድረግ ግል ላይ እየሰራው ነው። ነገር ግን ከታይም አንጻር በፊት ከምሰራበት አንጻር ሞር አሪፍ እንደሆነ ሪኮመንድ ለማድረግ ነው። በቀኝ በኩል ካለው ቢግ ቢዝነስ ላይ ስቲል ፓርቲሲፔት አላደረግኩም። አንደኛው ምንድነው ስኪሎችን የተለያዩ ስኪሎችን በደንብ መማር ማወቅ እንዳለብኝ፣ ሁለተኛ ደግሞ አይ ቲንክ ቢግ ቢዝነስ ላይ ለመግባት ትልቅ ካፒታል እንደሚፈልግ ለምሳሌ አንድ ሆስፒታል ለመገንባት ወይም ደግሞ ሆስፒታል ለመክፈት
ወይም ደግሞ አንድ ድርጅት ለመቆም ብዙ ካፒታል ያስፈልጋል፣ ሰራተኞች ያስፈልጋል፣ ማኔጀር ያስፈልጋል። ስለዚህ እነዚህ ነገሮች ላይ ለመግባት ስለሚያስፈልግ አሁን እሱንም በማጥናት ላይ ማለት ነው። የመጨረሻው ግን አራተኛው ኢንቨስትመንት ላይ በደንብ ፓርቲሲፔት አድርጌያለሁ። ይህ ኢንቨስትመንት በጣም ትሪኩ ነገር፣ በጣም ደስ የሚለው ነገር ሜቢ በየወሩ ላታገኙ ትችላለህ። ሜቢ በየ2 ወር በየ3 ወር ላታገኙ ትችላለህ። ግን በየ6 ወሩ በየአመቱ ያ ነገር ልታገኙ ትችላለህ እና አመት ሙሉ ሰርተህ ካጠራቀምከው በላይ መልቲፕላይ ሆኖ አንድ የሚመጣልህ ማለት ነው። እና ኢንቨስትመንት ያደረኩባቸው 2 አካባቢ ቦታዎች 2 ነገሮች አሉ እና በጣም ወሳኝ ነው። ሀይሊ ሪኮመንድ ማደርጋችሁ ነገር ግን እዚህ ላይ አሁንም ምንድነው መረዳት ያለብን ስኪሎች ነገሮች አሉ። ለምሳሌ አንደኛው ያ ነገር ባይሰራስ ቢከስርስ የሚባለውን ነገር ያን ነገር መቀበል መቻል አለብን። ሁለተኛ ደግሞ በጣም ማጥናት እንዳለብን እና ምን ላይ ኢንቨስትመንት ማድረግ እንዳለብን በደንብ ማወቅ እንዳለብን ሀይሊ ሪኮመንድ አደርጋችኋለሁ ማለት ነው። ስለዚህ እነዚህ እኔ ላይ የራሱ አሁን ላይ ኤክስፔሪንስ እያደረኳቸው ከነበርኩበት አሁን ላይ እንግዲህ እኔን ከሌላ ሰው አወዳደራችሁ ምናልባት ምን አለ ምን ልትል ትችላላችሁ። ግን አይ ነው ከየት ወዴት እንደመጣሁኝ እኔ ራሴ አውቀዋለሁኝ። አሁን ላይ ለምሳሌ በፈለግኩት ሰዓት የምፈልገው ሰው ላይ ተገናኝቼ አንዳንድ ነገሮችን ለማውራት የተለያዩ ሀሳቦችና አይዲያዎችን ሼር ለመዳረግ ፍሪደም በጣም እያገኘሁ ነው ያለሁት። ሁለተኛው ደግሞ ሞር ኤክስፒሪየንስ እያገኘሁት ትልልቅ ነገሮችን የመጠየቅ አይነት ነገር ወደ አእምሮ እንዲመጣ አድርጎኛል ማለት ነው። ስለዚህ አሁን ላይ ቅጥር ላይ ያለን ካለን ወደ ግል ለመስራት ለማለፍ ስንፈልግ አእምሯችን ብዙ የማይቀበል ነገር አለ፣ የስራ ዋስትና ምናምን እንደሚል። ስለዚህ እነዚህ ነገሮችን ግን መማር ማወቅ በጣም አስፈላጊ ነው። የግል ካለንም ደግሞ ወደ ኢንቨስትመንት እና ወደ ቢግ ቢዝነስ ለመሄድ ስኪሎችን መማር ላይ ይህ አይነት መጽሐፎችን ብናነብ ብዙ ነገሮችን ሼር ያደርግልናል ማለት ነው። እነዚህ ዛሬ የጠቆምኳችሁና ብትጠቀሟቸው አፕላይ ብታደርጓቸው እኔ እንደ ይሄን አድርጉ ሳይሆን የምላችሁ ግን ለነገሮች አዌር ሞር ኦፕን ማይንድድ እንድትሆኑና ከብዙ አቅጣጫ ነገሮችን እንድናይ ነው። ይሄን ስናደርግ ሞር ፋይናንሻሊ ፍሪ እንድንሆን ያደርገናል። ባይዞ ህይወትን ስትመለከት ህይወት ስራ ማለት አይደለም እንደምናውቀው ማለት ነው። ስለዚህ ለምሳሌ አንድ ወር ምንድነው 2-3 ሳምንት ከቤተሰብ ጋር በደንብ ማሳለፍ፣ ቤተሰብ በፈልገን ሰዓት መገኘት ይህ አብዛኛውን ጊዜ ከምን ጋር የሚገናኝ ነው? ከፋይናንሻል ፍሪደም ጋር የሚገናኝ ነው። ነገር ግን አብዛኞቻችን ምንድነው የሆነ ነገር ልንገናኝ ስንጠይቅ ወይም ደግሞ ፋሚሊ ስንገናኝ ስራ ነኝ እንደዚህ ላይ እንላለን። እስከ መቼ ነው የምንሰራው? ስራ ያን ያህል ላይፍ ላይ ምን አይነት ኢምፓክት አለው? ሌሎች ነገሮችን ብንሞክር ሃይሊ ሪኮመንድ እንዳደርጋችሁ ነው ማለት ነው። ይህን ይመስላል። እናንተ የትኛው ካሽ ፍሎ ኳድራንት ላይ ያላችሁት? አሁን ካላችሁበትስ ወደ የትኛው መሄድ ትፈልጋላችሁ? አስተያየት የእናንተን ሀሳብ ጻፉልን። እንዲሁም ደግሞ ሰብስክራይብ ላደረጋችሁ ሰብስክራይብ አድርጉልን። በሚቀጥለው እጅግ ጠቃሚ አስተማሪና ወሳኝ የሆነ ቶፒክ ይዘን እንመጣለን። ስላያችሁ ስላዳመጣችሁ ከልብ እናመሰግናለን።